እዚህ ወሬ የሚያወራሽ አግኝተሽ ነው እናቴን የጠላሻት? አንተ ከዚህ ከመጣ ቀን ጀምሮ ግን መኖር አጓጓኝ። ቆይ ሚስት ምንድነው የምትሰራው? ደግሞ አንድም ቀን አይቻት አላቅም ግቢ ውስጥም ቤትም። ምን ሆንሽ ደግሞ? አሞኛል አልኩ አሞኛል። ቆይ ግን ያልገባኝ ሃኒ እኔ ስነካሽ ይደብርሻል እንዴ? ደበረኝ አላልኩ አሞኛል ያልኩት እንዴ። አሁን ደህና አልነበርሽ? አሁን ስጨፍር ያልነበረም እንዴ? ነበርኩ። አሁን አመመኛ። ካመመኝስ አብረን ከተኛን እንኳን ቆየን እኮ። በዛ ላይ መሄጄ ይደረሰ ይሆናል። ለማንኛውም እኔ ደክሞኛል፣ ገብቼ ልረፍ። የትላንት ወጥ ፍሪጅ ውስጥ አለ፣ አሙቅና ብላ። ሃኒ ዛሬ እኮ ዓርብ ነው። እንዴት ነው ስጋ ወጥ ዛሬ የሚበላው? እረስቸው ነው። ስለደከመኝ አልሰራውም። ከፈለኩት ተብላ። እና ግን ምን እየሆንሽ ነው? እኔ እየገባኝ አይደለም። ምን አደረኩ? በቃ ስላመመኝ ነው አልኩ እኮ። ስሚ፣ ይሄ ብሩክ የሚባል ልጅ ደግሞ ዛሬ ማታ ብሩን ካልከፈለ እንዲለቅ ነግሬዋለሁ። እንዴ ማለት? ታውቂያለሽ፣ ሰው ፊት ሲሰጡት ይጨማለቃል። 2 ወር ሙሉ 2 ወር ሆኖ እኮ ሳይከፍል። ቆይ አንተ እንዴት ነው የምታስበው? ሰው እንዴት ዝም ብሎ ወጣ ይባላል? እኔ ሴት ስለሆንሽ እንዳይንቅሽ ብዬ ነው። እኔ ናቀኝ አልኩ? እኔ አባርልኝ አልኩ ወይ? ምንድነው የምትይው? ቆይ ሳይከፍል ይቆይ እያልሽኝ ነው? ቆይ አንተ ግን ምን አይነት ራስ ወዳድ ነህ? ዝም ብሎ ሰው ውጣ ይባላል እንዴ? ስማ፣ ብቸኝነቴን የሚያስረሳኝ ጎረቤቴ ነው። እኔ ሳትጠይቅ ዝም ብለህ ውጡ ትላቸዋለህ እንዴ? ምንድነው የምትይው? ቆይ ሳይከፍል ይቆይ እያልሽኝ ነው? በቃ በቻለ ሰዓት ይከፍላላ። እሱ እንኳን ተዘብዝፎ እየዋለ የሚከፍል አይመስለኝም። ካልሆነ ለሚስቱ መናገር አለብን። ይኸውልህ ከደህና ጎረቤቴ አታጣለኝ። ካንተ በተሻለ የሆነ ነገር ሲሆን የሚደርሱልኝ እነሱ ናቸው። ቆይ ግን እኔ ያልገባኝ ካሁን በፊት አንድ ቀን ሲያሳልፉ ሀገር እያዝልኝ ነበር የምትይው። ቆይ ምን ተገኝቶ ነው ባክሽ? በቃ ይከፍላል አልኩህ፣ ይከፍላል። የራስሽ ብር ነው የሚጎድለው። ቆይ ግን እኔ ያልገባኝ 2 ወር ሙሉ ሳይከፍል እየቆየ ቀስ ብሎ ይከፍላል ማለት ምን ማለት ነው ይሄ? ቆይ ምን አይነት ጎረቤት ቢሆን ነው እሱ? እኔ የምልሽ ሃኒ ምን አይነት ባለጌ ባል ነው ያለሽ? በእናትሽ መጥቶስ ደነገጠኝ እኮ በእናትሽ። ዝም ብለው አክተር ሲያጫውተው ነው። እኔማ እኮ በጣም ደነገጥኩኝ። እንዴ ለምን ደነገጥክ? ካንቺ እንዳይለየኝ ነው። እና ምን ችግር አለ? ሃና ቀልጂ አይደለም መለየት ይቀርና ለአንድ ቀን ባላይሽ ራሱ ይጨንቀኛል። እኔም እኮ እንደዛ ነው የሚሰማኝ። ግን ምን እየሆነ ነው ብሩኪ? እኔ እንጃ ሃኒዬ፣ ፍቅር ነው መሰለኝ እንደዚህ የሚያደርገን። ብሩኪ ምንም ቢፈጠር ግን ጥለኸኝ አትሄድም አይደለ? እንዴት ነው ጥዬሽ የምሄደው ሃኒ? እኔ አንቺን ከዚህ ከፋራ ባልሽ ለነጥቀሽ እያሰብኩኝ ነው። ጭራሽ ጥለኸኝ አትሄድም? በል አሁን ተረጋጋ። ምንም ቢፈጠር ከዚህ ቤት አትወጣም። እኔ ደግሞ ብሩን ከየትም ፈልጌ አምጥቼ እሰጠዋለሁ። ትሰጠዋለህ? እሺ። አይ ሃና፣ እኔ ግን ወተሽ እየበዛብኝ ነው። ዝም በል። በእኔና በአንተ መሀል ምንም ውለታ የሚባል ነገር የለም። እሺ ስሚኝማ ሃኒ፣ ነገ ግን ለየት ያለ ቀን ብናሳልፍስ? እሱን እናስብበታለን። እሺ ሳትኝማ አለቅሽ። ኧረ እባክህ አንተ ልቀቀኝ፣ ብሩም እንዳይመጣ። የሙት እሺ ካላልሽኝ አለቅሽ። እንዳይባለፈው ቆንጆ። አይ እሺ በቃ እሺ። ሃኒ አልመሸም? ሃኒ አልሰማሽኝም እንዴ? መሽቷል እንተኛ እያልኩሽ እኮ ነው።
እኔ እዛ ሳሎን ነው የምተኛው ፊልም እያየሁ። ከመቼ ወዲህ ነው ደግሞ አንቺና እኔ ተለያይተን አድረን የምናውቀው? ቆይ ምን ተፈጥሮ ነው? እንዴት ግን አንተ የሴት ዓለም አይገባህም? ሁሉንም ነገር እኔ እንዳስረዳ ነው እንዴ የምትፈልገው? ምን ሆነሻል ሀኒ ዛሬ? ቆይ ምን ተፈጥሮ ነው? ምንድነው ያጎደልኩብሽ? ምን እንደሰለቸኝ ታውቃለህ? ሁሉንም ነገር ላንተ ማስረዳት። እንዴት አይኔን አይተህ መረዳት ይከብድሃል? እንድረዳሽ የምትፈልጊው ነገር ካለ ምንድነው ያጎደልኩብሽ? ለምን አትነግሪኝም በግልጽ ሀኒ? ምን ማለት ነው? እንዴት ግን አንተ የሴት ልጅ ዓለም አይገባህም? እንዴት አይኔን አይተህ መረዳት ይከብድሃል? ምን እንደሰለቸኝ ታውቃለህ? ሁሉንም ነገር ላንተ ማስረዳት። ሀኒ ደህና ነሽ? እንዴት አደረክ? ሀኒ ዛሬ እኮ ነው የምሄደው። ምን አለበት ዛሬ እንኳን በስርዓት ብታዋሪኝ። በስርዓት ሰላም አትይኝም እንዴ? ሄሎ አሼ እንዴት አደርክ? ሰላም ነው? ሰላም ነው አለሁልህ። ዘገየሁብህ በእናትህ። በጣም ቆየህ እኮ። አሁን በቃ እየመጣሁ ነው። ወረቀቱን ይዤ እየመጣሁ ነው። ያውሉናል? አዎ ዛሬ ሳያውሉን አይቀሩም። በቃ አሁን መጣሁ። እንዴት ነው ዛሬ ነው የምንወጣው? ተወስኗል። በቃ ዛሬ ማታ እንወጣለን። አዎ ማታ ነው የምንወጣው። አልጨራረስክም እንዴ? አይ እኔ ጨራርሻለሁ። በቃ ልወጣ ነው አሁን። መጣሁ። ወረቀቱን ይዤ ልምጣ። በቃ አታቁመኝ፣ ቶሎ ና። ኧረ አብሽር። መጣሁ በቃ አመሰግናለሁ። ታውቂያለሽ እንደ ዛሬ ላይ ተረዝሞብኝ አያውቅም። እንዴት እንደናፈቅሽ። እኔም ዛሬ በህልሜ ያየሁትን እንዳለ አንድ በአንድ መተግበር ነው የምፈልገው። ደግሞ ምን አየህ? ስለሰማሽ ገና እኮ ነው ሰዓት። ምንድን ነው እንደዚህ መፍጠን? አንተ ምን ሆኜ ነው? ትላንት ነው ባሌ ሲነካኝ እንዴት እንደዘገነነ። ዘገነነ ማለት እኔ እንጃ። የሆነ ውስጥህ የሚረብሽ ነገር የለም? ሀኒዬ ይሄን ሰውዬ በጊዜ ያሰናብቱና እኔና አንቺ አብረን እንኖር። የት? እዚህ? አዎ ምን ችግር አለ? እሱ እዛ ወርና ከዛ በላይ ቆይቶ ሲመጣ ምን ያርግ የምናውቀው ነገር አለ? አይ ግሩም እንኳን እንደዚህ ያደርጋል። በደንብ አውቀዋለሁ። አንቺ አሁን ብዙ ጋር አንተ ደግሞ አኩርፈ ባልሆነ ብቻ እኔ አሁን አንተን ትቼ ነው ልቤ ከሱ ጋር የሚሆነው? ይልቅ አሁን ምን ማድረግ ምን መወሰን እንዳለብኝ አላውቅም። እንደዚህ የሚያስጨንቅሽ ነገር ከሆነ ለምን አልተውሽም? ምን ማለት ነው? ስቀልድ ነው ያበባ። አንቺን ጥዬ ወዴት ነው ጥዬሽ የምሄደው? እንደዛ ነው የሚሻለው። ያለበለዚያ ያለህበት ድረስ ነው የምመጣልህ።
ያለበት የት ነው? ያለበት ብሩክ አይሰማም? አቤት ማን ነው? መጣው መጣው መጣውሽ ሰላም ነው። እኔ የምልህ ሀናን አይተሃታል እንዴ? ኧረ አላየኋትም። አይ ቅድም ግን እየሰማህ ብላኝ ስትወጣ ሰምቻት ነበር። አጋጣሚ ነው እንዴ? ስማ ብሩክ፣ የቤት ኪራይ ልጠይቅህ አይደለም የመጣሁት። ተረጋጋ። የሆነ ነገር ትንሽ አስጨነቀኝና ላማክርህ ነው የመጣሁት። አስጨንቆኝ? ማን ያስጨንቅ? ማን? ምንድን ነው የተጨነቀው? ሰሞኑን ሀና ምን እንደሆነች አላቅም፣ ትንሽ ተቀይራብኛለች። በቃ ለእኔ ምንም ስሜት የላትም። እንድነካት ሁሉ አትፈልግም። ምናልባት ከአንተ ሚስት ጋር ደግሞ ስለሚያወሩ የነገረቻት ነገር ካለ እንድትነግረኝ ፈልጌ እኮ ነው። በእርግጥ ብዙ የሰሙት ነገር እንኳን የለም፣ ግን እንዲሁ ገንዘብ እንደማትሰጣት እና ደግሞ ነጋጠባ እንደምትጨቃጨቁ ምናምን ነገር ነበር የነገረች። አይገርምም? ጠርጥሬ ነበር ምክንያቱ ይሄ እንደሚሆን። እኔ እኮ ለነገ ለቤታችን እያሰብኩ እንጂ እሷን ለመጉዳት ፈልጌ አይደለም። ሳላውቅ ለካ ተከፍታብኛለች። አው ሴት ልጅ እኮ ገንዘብ ያስፈልጋታል ከኛ በላይ። ያው እንደውም አንዳንዴ እንዲህ መታ ተቸግራ ምናምን ነገር ስታናግራት ሳይ ምናምን ነገር አንስቼ እሰጣታለሁ እኔ ራሱ። እውነትህን ነው ብሩክ? እንግዲህ ምን ላድርግ ታዲያ? መቼስ እንግዲህ እኔ እዚህ ጎረቤትኛ እያለን እንግዲህ ውጭ ሌላ ሰው ሄዳ ታስቸግር። እንግዲህ በጣም ይቅርታ ብሩኬ፣ ትናንትና እንደዛ ስለተናገርኩ። አንተ እውነትም ምርጥ ሰው ነህ። ከልቤ ነው የማመሰግን ብሩኬ። እኔ ባልኖርም የኔን ቦታ ሸፍነ እሷን ስላስደሰትክልኝ የምር በጣም ደስ ብሎኛል። ከልቤ ነው የማመሰግን። ደግሞ ኪራዩን ተው እሺ፣ የቤት ኪራዩን ተው። ከሚቀጥለው ወር ጀምረህ ትከፍላለህ። እዛማ አይሆንም ግሩሜ። እንዴ አንተስ ብትሆን ከየት ታመጣለህ እንዴ? ከአንድም ሁለት ቤተሰብ እኮ ነው እያስተዳደርክ ያለው። እንዴ እንደዛማ አይሆንም። ባይሆን እኛም ደሞዝ መውጫው ስለደረሰ ግድ የለም ያኔ ጠርቀም አድርጌ እከፍላለሁ። ብሩኬ እኔ እኮ በቃ እንደዚህ የሚያስብልኝ ሰው እኮ ነው ያጣሁት። እኔ በእርግጥ ገንዘብ ያለ አግባብ ሲወጣ ደስ አይለኝም። ጭራሽ በዚህ ጊዜ በዚህ ኑሮ እኔ እንደሆነት በጣም ነው ማደንቀህ። ሰው ለራሱ መሆን አቅቶታል። አንተ 24 ሰዓት እየሰራ ሁለት ቤተሰብ ታስተዳድራለህ። ማን እንዳንተ ጀግና አለ እስቲ? በአሁን ሰዓት ሁሉም ኑሮ እያንገዳገደ እኮ ነው ያለው። ይልቅ ምሳሌ ጋብዝ ብሩኬ። ዛሬ ተጓዥ ስለሆንኩኝ ደግሞ በዛ ላይ በጣም ደስ ብሎኛል። አረ አይሆንም፣ እኔ ነበርኩ እንደው መጋበዝ የነበረብኝ። ችግር የለውም። አረ እውነት ግድ የለም። እውነት ቀድሜ ያለው ና ችግር የለውም። የኔ ፍቅር ዛሬ ተጓዥ ስለሆነ በቶሎ ተመለስ እሺ። ከምን አይነት ነገር እንዳስነሳን ሲያበሳጭ። ቆይ እባክሽ
ፍርፍር እየጋበዘኝ ነው። ጉልበት መተኪያ ነው መሰለኝ። እንደውም ዛሬ አንቺ ቤት ነው አብረን የምናሳልፈው። ደስ ይለኛል። አደራ በደንብ ይዘጋጃጅልኝ እሺ። አንተ ለመምጣት ያብቃህ እንጂ እንዳታስብ። ስሚኝ፣ ይሄ ምስኪን ለ2 ወር ነው የሚሄድልን። ወይኔ እንደልባችን እንደሆነ ነው እንዴ? አው በሚገባ። ስማ ደግሞ ብሩን ስቀበለው የሆነ ቦታ አሪፍ ነገር ጋብዛለሁ እሺ? በደስታ በደንብ ጀንጅኜ ነው ማሳመንልሽ። የኔ ጎበዝ እተማመንብሃለሁ። በይ አሁን ደግሞ ቆይ ከሱ ጋር ላውራ። ስላንቺ ደግሞ እየጠየቀኝ ነው። እንዴት ውብ እንደሆንሽ፣ ምን ያክልስ እንደምወድሽ ልንገረው እንዴ? ንገረዋ። ሆ ደሞ ጨርቁን ጥሎ ይበድ እንዴ? ለማንኛውም ቶሎ ናለኝ። በሰላም ተመለስ የማይባል በሰላም ተመለስ። ቴክስት ገባልሽ? ብሩ ልኬልሽ ነበር። አመሰግናለሁ። ሀኒ ለምን እንደሆነ አላውቅም። አሁን መሄዱ በጣም እየደበረኝ ነው። ግሩሜ፣ እኔም እኮ ስቲል ይከፋኛል። ያው ለቤታችን ስለሆነ የምትለፋው እረዳሃለሁ። አመሰግናለሁ ሀኒ። እኔ እኮ ይሄ ነገርሽ ነበር የናፈቀኝ። እኔ እኮ በጣም እወድሃለሁ፣ ግን በቃ ምልህን ስለማሰማ ነው የምታናድደኝ። ይኸው አሁን ሰማሁ አይደለ? ይኸው ብሩንም ላኩልሽ። ከዚህ በኋላ የሚያስፈልግሽን ሁሉ ልካለሁ። ችግር የለም፣ የላክልኝ በቂ ነው። ካስፈለገ ደግሞ እጠይቅሃለሁ። ሀኒ፣ አንድ ማስቸግርሽ ነገር ጊዜ ካገኘሽ አንዳንዴ እናቴን ጠይቂያትሽ። ማንም የላትም እኔ ከሌለ። ችግር የለውም፣ ሂጃቸዋለሁ። አንተ አትጨነቅ። ባይሆን ምን አልሽ? ችግር የለውም። እንደዚያ ነው ሽማ አንቺ አረፍታል። ለስራ እንደሚሄዱ ግን ከአሁን በፊት እንኳን ስንቴ ሄጄ መጥቻለሁ አይደል? ምን ታስቢያለሽ ስለወደፊታችን? እኔማ ምን አስባለሁ መሰለህ፣ በጣም እየወደድኩ ነው። በጣም እኔ በጣም የሚገርመኝ በልጅነት የምመኘው ህይወት ልጅ ሆኜ ሳላገባ የምመኘውን ህይወት ነው ላይ ያገኘሁትና በጣም ይገርመኛል። በጣም ደስተኛ ነኝ ባንተ። በጣም እያፈቀርኩ ነው።
እና አንዳንዴ ደግሞ እፈራለሁ። ግን አደራህን እኔ አንተን ካጣሁ እሰበራለሁ። እውነቴን ነው የምልህ። ምንድን ነው የሚያስፈራሽ? አንተን ማጣት፣ ይሄን የመሰለ ውብ የሆነ ፍቅር ማጣት። እሱን ማጣት አልፈልግም፣ አልችልም። ይህን ስሜት ማጣት አልፈልግም። እውነቴን ነው፣ ከልቤ ነው የተጎዳው። የተበደልኩና የተጨቆንኩ ሰው ነበርኩ ታውቃለህ። ያንን ግን መጠይ ካስከኝ አንተ ነህና ያን ስሜት ከወሰድክብኝ ግን ዋ እንላቀቀ ስለሃል። ዋ ማለት እያስፈራራሽኝ ነው? ነው እያስፈራራሁ አይደለም። አንተም እንደሱ እንዳትሰርቀኝ እያልኩ ነው። እሱ ታውቀዋለህ፣ አይንከባከበኝም፣ ጊዜ አይሰጠኝም። እኔ ደግሞ እንደዚህ አይነት ህይወት አይደለም የምፈልገው። በቃ ሮማንስ የሆነ ልክ እንዳንተና እንደኔ ላይፍ ማለት ነው። እሱን ነው በጣም የምፈልገው። ያንን ደግሞ ከሱ ያጣሁትን ካንተ አግኝቻለሁ። ያንን ነው የምልህ። ሄሎ ማዬ፣ ወይ ማዬ። አዎ እየሄድኩ ነው፣ አሁን ወጣሁ እኮ። ወይኔ መድኃኒቱን ረስቼው። በቃ ይሄው አሁን ሂጅ፣ አሁን ላምጣው። በቃ አሁን ተመልሼ ላምጣው። እሺ ማዬ፣ እሺ። ግን አንተስ ምን ተሰማህ? ምን ታስባለህ ስለ ወደፊታችሁ? የኔ ፍቅር መኖር የጀመርኩት እዚህ ግቢ ስገባ ነው። ሲርበኝ መታበይኝ፣ ሲጠማኝ መታጠጪኝ። ኦልሞስት አሁን 3 ወር ሆነኛል እዚህ ግቢ ከገባሁ። አንድም ቀን ጎሎብኝ አያውቅም። አንድም ቀን ችግሮኝ አያውቅም። የኔ ፍቅር መቼም ላጣሽ አልፈልግም። መቼም ከዓይኔ እንድትርቂ አልፈልግም። አፈቅርሻለሁ። እናንተ ውሾች! ጭራሽ ቤቴ ውስጥ አልጋዬ ላይ! አንተ ውሻ! ዝም በል! ለካ ጨዋ መስለህ ላይ ሁሉ ድራማ እየሰራችሁብኝ ነበር። አንቺ ውሻ! እንዴት መታመን አቃተሽ? አልጋዬ ላይ፣ ቤቴ ላይ ለካ እየተወናችሁብኝ ነበር፣ ድራማ እየሰራችሁብኝ ነበር። ምን አጉድዬብሽ ነው? አንቺ ውሻ! ምንድን ነው ያጎደልኩብሽ? ለካ ሁሉ ድራማ ነበር። እናቴን በግፍ ከቤት ያባረሻት ነውርሽን ለመደበቅ ነበር። አይደለም እኮ ግሩሜ። ዝም በይ። ምን አፋለሽ ነው የምታወሪበት? በዚህ ዱላ እሱን አናሽ ከሁለት እንዳልከፍልልሽ። ምንም ወሬ አልፈልግም። አሁን ቀጥ ብላችሁ ሁለታችሁ ንውጡ። ይሄን አለ ጉዳችሁን ዓለም ያየዋል። ውጣ! ነይ ውጪ! ይሄን ዝም በል አንተ ውሻ! ዝም በል! ነውጣ! ውጡ! ይሄን ጉዳችሁን ህዝብ ያየዋል። ውጣ! አንተ ውሻ! በፈጣሪ ስም አንቺ ምን አይነት ህልም ነው ያየሁት? ኧረ ተረጋጊ ጓደኛዬ። ግሩሜ ምን ሆነ? ግሩሜ ምን? አይ ግሩሜ ምንም አልሆነም። ዝም ብዬ ነው። ቆይ ታዲያ ምን ሆነሽ ነው እንደዚህ የደነገጥሽው? ምን ሆነሻል? ሰላምዬ፣ ግሩም አስደንግጦኝ ነው። አስደነገጠኝ። ሀና ምን ሆነሻል? ግራ አጋባሽኝ እኮ። እባክሽ ከብሩኬ ጋር እኮ አለሜ ስቀድ ግሩሜ ደረሰ። በህልሜ እኮ ነው። አንቺ ደግሞ አሁን የበራ ሹፌር ለራሱ እዛ የሚንከራተት ሊሰራ እዚህ ይመጣል። አሁን ሰላምዬ፣ ይሄ ነገር ይቅርብኝ እንዴ? እንቅልፌን እኮ እየነሳኝ ነው። ወድሽዋል አይደል? ለምንድን ነው የሚቀርብሽ? ቆይ አንቺ ምንድን ነው የሚያንከራፈፍሽ?
አለምሽን አትቀጭም ዝም ብለሽ ከብሩኬ ጋር? ሰላምዬ መውደድማ ብቻ እኮ አይደለም ፍቅርም እኮ ይዞኛል። ታውቂያለሽ ከእሱ ጋር ማሳልፋቸው እያንዳንዱ ነገር ደስ ይለኛል። በጣም ነው ደስታ የሚሰማኝ። ይገርም። ይሄንን ብቻ ጀግና ወጣት ባወቅኩት። እንደዚህ ጓደኛዬ ልብ ውስጥ ተደላድሎ ከነጫማው የተቀመጠውን ኧረ አስተዋውቅሻለሁ። ብታይ እኮ ምን አይነት ፍቅር ልጅ እንደሆነ። እንድስቅ ነው የሚፈልገው፣ እንድደሰት ነው የሚፈልገው። በቃ ሴት ልጅ የምትፈልገውን ነገር የሚያውቅ ወንድ የለም። በቃ እንደዛ ነው ብሩክ ማለት። አስተዋውቅሻለሁ። እና ይሄንን ሞታ ያመልጥሽ ጠቅለል ነው። እኔ በቃ ከግሩሜ ጋር እየኖርኩኝ ከብሩኬ ጋር ደስ የሚል ላይፍ ማሳለፍ ብቻ ነው የምፈልገው። ኧረ እባክሽ አትጃጃይ። አድሬ ግሩምስ ይሄን ምን እያደረገ እንደሆነ ታውቂያለሽ። ስለዚህ ይሄንን እድል ልትጠቀሚበት ነው የሚሻልሽ። እንደኔ ግን እሱ 24 ሰዓት ሁሌ እኮ ስራ ነው። ነገ ሌላ ስራ ነው። ነገ ምን እንደማደርግልሽ ነው። በቃ እኔ ምን እንደማደርግ ሁሉ አላውቅም። አይግሩ ችል የሆነ ሰው እኮ ነው። እስቲ አሁን ዛሬ ሳይኖር ስለ ነገ ማሰብ ምን ያደርግለታል? እኔ ግን ብሩኬ ምን አይነት እድለኛ ልጅ ነው። ስንቱ ወንድ የሚጋደልባትን ሴት ቤቱ ድረስ ሰት ብላ መጣችለት። አይዘሪ ኧረ እኔ ነኝ የታደልኩት። እሱ ባይኖር አስቢ እዛ ቤት ውስጥ አብድ ነበር። ውርደት! ጭራሽ እኛም ተረሳን እናንተም ተረስታችኋል እያልሽን ነው አንቺ? ኧረ ምን በወጣሽ። እኔ አንቺን የመሰለሽ ጓደኛዬ እንዴት ነው የምረሳሽ? አንቺ እኮ አለችኝ ብላት እንደ እህቴ ሆንሽ፣ ምስጢሬን የምትጠብቂልኝ እህቴ እኮ ሆንሽ። እንዴት ነው የምረሳሽ? አልመሰለኝም። በተለይ ብሩክ የሚባል ልጅ ከመጣ በኋላ የእኛ ቦታ ተነጥቀናል። ነገሩ ምን ታደርጊ፣ እኔ ማሳጅ አልችል፣ እንደሱ አልንከባከብሽ። አንቺ ብሩክ ማሳጅ እንደሚያደርግ በምን አወቅሽ? ራስሽ ስትለፈልፊ ነው። ከየት ላቅ እችላለሁ? እኔ እኔ አንቺ ታዲያ እኔ በምን ላቅ እችላለሁ? ሰላምዬ ኧረ የሆነ ነገር እየሳትኩ ነው መሰለኝ። ምን ይሻለኛል? ለነገሩ እባክሽ የዚህ ህልሙ ድንጋጤ ይሆናል። ተረጋጊ። ለማንኛውም ይሄን ህልም አታስታውሽ። ይልቅ ዛሬ መጠጣት አላማርሽም? ፋ ማለት እና አንቺን ለመጋበዝ እኮ ነው የመጣሁት። እዚህ ስራ አለኝ ምናምን እያልሽ እንቅልፍ ሁሉ መጣኝ እኮ። እባክሽ እንውጣ ሰላምዬ። ወንዶች ምናምን የሌሉበት ቦታ እሺ? እኔና አንቺ ብቻ ፈታ የምንልበት ቦታ እሺ? እና አሁን ብሩኬ ላይ ሴት ማድረግ አልፈልግም ምናምን ልትይ ፈልገሽ እና እንደውም ዛሬ ብቻውን ትቼው ማደሬ በጣም እየደበረኝ። እንደውም ደውዬ ልንገረው። ጭራሽ? አዎ ይከፋዋል እኔን ካላየ። ጭራሽ እዚህም ደርሳችኋል? ቆይ ግን እኔ የሚገርመኝ ይሄ ሁሉ ነገር ከደረሳችሁ ቆይ ግን ለምን እስከ ዛሬ? ናሳም እኮ ተሳስመናል። ትላንት ራሱ ግሩሜ ባይመጣ ስንት ነገር እናሳልፍ ነበር። ለካ ግሩሜ ነዋ ሴጣን የሆነብሽ። ወቅሽ እሱ ባይመጣ በጣም ብዙ ነገር ተፈጥሮ ነበር። አሁንማ ሄዶልሻል። ሰላምዬ እንደውም ትንሽ የቸኮልኩ ምናምን እየመሰለኝ ነው። እንደውም ትንሽ እንጠናና ምናምን ልለው ፈልጌያለሁ። እንደዛ አስቤያለሁ። አስብሽዋል? እኔ ቤቱ እየሄድኩኝ ሁሉም ነገር እሺ ምናምን ስለው እንዳይጠላኝ እየፈራው ነው። ማን? እሱ ነው የሚጠላሽ? ማለቴማ እንደውም ወንድ ልጅ እዚህ ደርሰሽ በሱ እምነት የሌለሽ ነው የሚመስለው። እንደዚህ እንደምጠረጥሪው ራሱ ቢያስብ። እንዴት እንዴ? ይህ ሁሉ ነገር አብራችሁ የሆናችሁ አብራችሁ ጊዜ እያሳለፋችሁ በሱ እምነት የሌለሽ ነው የሚመስለው። እሱ ያንቺ እውቀት ነው። እኔ በማውቀው ግን ቀስ ሲባል ረጋ ሲባል ነው አሉ የሚወድሽ። እሱ ያለፈበት ነገር ነው። ይልቁንስ አትንከርፋፊ ጓደኛዬ። አረ ልደውልና ልንገረው። በዛውም ቤቱን አደራ ምናምን ልበለው። በዛውም ላስፈቅደው ይመስልሻል? ያበላሽ ነው እንዲያሳሙ የስንት ነገር የለፈውበትን። እንዴት ነሽ? ያው ያን የሰጠሽኝ የቤት ስራ እኮ እየተወጣው ነው። ትላንትና ግሩም ድንገት መጥቶ አበላሸብኝ እንጂ ነገሩን ጨርሼው ነበር።
እስኪ ሰሞኑን እሞክራለሁ። ደግሞ መረጃው ከጠቀመሽ ምን አላውቅም። በእርግጥ ግሩም ሀናን አስከፍቻታለሁ እና መካስ ፈልጋለሁ ምናምን ብሎ በስሟ መኪና ሊገዛላት ነው። ያው ልንገርሽ ብዬ ነው። አንተ ስትንከረፈፍ እኔ ስራ እዚህ እየተበላሸብኝ ነው። እኔ እኮ እዛ ቤት አስገብቼ የምቀልብክ አብረሃት እንድትተኛ ነው እንጂ ማሳጅ እንድታደርጋት አይደለም። አሁን አንድ ነገር ታደርጋለህ። እሷን ልቆይ ምናምን እያለች ስለሆነ እሷን አሳምናት በፍጥነት አብረሃት ትተኛለህ። ደግሞ እንድታረግዝ እፈልጋለሁ። ከአንተ ልጅ እንዲኖራት እፈልጋለሁ። እሺ፣ ይህንን ደግሞ በዚህ 2 ቀን ውስጥ የማታደርግ ከሆነ ከዛ ቤት መንቅሬ ነው ማስወጣክ። አንድ በአንድ የከፈልከውን ብር ቆጥሬ ነው መቀበልክ። እኔ እኮ አንዴ ልብስ፣ አንዴ ጫማ፣ አንዴ ስልክ ምገዛልክ እኮ ስራ ትሰራልኛለህ ብዬ ነው። የመጨረሻ እድልህ ነው። 2 ቀን ሰጥቻለሁ። እሷን አባብልሃት አብረሃት እንድትተኛ አሳምናት። 2 ቀን ብቻ። ቆይ ግን እኔ ወንዶች ሁሉ እሷን የሚያዋት ከኔ በምን ተሽላ ነው? ሁሉም እኮ እሷን ብቻ ነው የሚያዋት። ያቃጠልሽኝን ያክል ደግሞ ባላቃጠልሽ፣ ቆይ የነጠቅሽኝን ሁሉ ነው የምነጥቀሽ። ምን አይነት ሰው እንደሆንኩ አታውቂም። እያንዳንዷን ነገሬን አጥቼ አንቺ ሁሉም ነገር አግኝተሽ ደስተኛ ሆነሽ ምትኖር ይመስልሻል? ቆይ ምን ያንሰኛል? ቆይ በመልክ ከኔ አትበልጠኝ። ለምንድን ነው ግን ወንዶች ሁሉ እሷን ብቻ የሚያዩት? ለምንድን ነው የማልታያቸው? እኛ አላገባንም አንድ እንኳን እሷ ጭራሽ እያማረጠችው ለ3 እኛ ያሻለኛል፣ ይሄኛ ያሻለኛል። እኛ አንድ እንኳን አላገባንም እኮ ገና። ከእሷ ጋር ያለውን ነገር ካልጨረስኩ እኔ ድሮም መቋጨት አለብኝ በፍጥነት። ነው ነገር ማለቅ ያለበት። በጣም ምርጥ ጓደኛሽ ነበረች። አታውቂም ማን እንደሆንኩ። ሰላምዬ እንዴት ነህ? አንዬ አንቺ እኮ ሁሌ ውበትሽ እኮ ስታምሪ የኔ ቆንጆ። ነው ግን የምታምሪ። ዝም ብዬ ውበትሽን በየቀኑ ሳይ እኮ አዲስ ነው የምትሆኝብኝ እኮ። ለምንድነው ግን በቁንጅና ውድድር ያልተወዳደርሽው ሀኒ? እንደዚህማ አትበይኝ። እውነት እኮ በዚህ ቁንጅናሽ እኮ ብሩክም ሆነ ግሩም አይገቡሽም። የተሻለ ሰው ነው እንደውም የሚገባሽ በዚህ ቁንጅናሽ። አመሰግናለሁ። አንቺም እኮ ትንሽ አጭር ባትሆኚ በጣም ቆንጆ ነበር። በእኔ አሁን እንውጣ። እሺ ጨርስ። ቦርሳዬን አቅርቢኝ። በይ እንውጣ በቃ። ትንሽ ቦስ እየመጣ ነው። ወረን ቶሎ እንሂድ። በእናትሽ ትንሽ ልተኛ። አረ ሰዓት እኮ ሄዷል። ቦስ እየመጣ ነው። ወይኔ ቤት ሄደን እናርፋለን። ሰላምዬ ትንሽ ልተኛ። ስወድሽ ማታ እንዲህ ስጨፍር እንደነበረ አይተሽኝ የለ እንዴ? እንዴት እንደጠጣን ታውቂ የለ? ትንሽ እንተኛ። አረ በእግዚአብሔር ተነሽ። ቦስ ከመጣ እኮ ሌላ ነገር ነው የሚመስለው። ሆነ ትንሽ ልተኛ በእናትሽ። ስትጀማታል እንዴ? ማፈቅረው ሰው ነጥቀች። እንደውም ስራ ልታሳጣኝ ነው እንዴ? ሀኒ እባክሽ ተነሽ። ወይኔ ግን ምንድን ነው የጠጣ ነው? ሰካራም አንቺ ነሻ። ሲነጉሽ ደግሞ ትሰሚያለሽ። እንዲህ ዛሬ መኝታ የለም አልጋ አይገኝም ቫለንታይን ዴይ ነው ስልሽ እምቢ አልሽ። መች ትሰሚያለሽ? ይኸው እዚህ ሶፋ ላይ አድር። ሰው ሚሽን አሰሚ መጠጣ ስትጀምሪ እኮ እንዴ። ሰው ግን እንዳለ አስመሳይ ነው እንዴ? እንዳለ የሁሉ ሰው ፍቅረኛ አለው ማለት ነው። የሚገርም ነው። ለምን አይኖርም? አንቺም 2 አለሽ አይደል እንዴ? አሃ ሁሉም ሰው እንደኔ 2 አለው ማለት ነው። አሁን ነው። አንቺ ግን በቃ ተይ። እያደረግሽ ያለሽው ነገር ጥሩ አይደለም። በጣም የሚሳሳልሽ የሚወድሽ ባል አለሽ። ለግሩም አስቢ ምናምን አትይኝም እንዴ? አሁን እኔ ብልሽ አንቺ የምትሰሚያት መሲል ደግሞ በዛ ላይ ሁሌ ጊዜ የሌለው ወንድ ብር የሚያሳድድ ለአንቺ ጊዜ የሌለው መጣ ቀረ ምን ያደርግልሻል? አይ አንቺ እኔ እንደ ግሩም አይነት ባለው ማግባት የምፈልገው ምናምን ስትይ አልነበረም እንዴ? ድሮ ነበር።
አሁን ግን አስጠላኝ። ወሬኛ አሁን እንደውም እኔ እኮ ግሩም ማልጠብሰው ተፍ ተፍ ምናምን ትይ ነበረ። እኔ ላይ ምናምን አይኑን ጣል ሲያደርግ ከጨዋታ ወጣሻል እንዴ? እንድ ታዲያ ደግሞ በሞላ ወንድ ከአንቺ ከመወዳት ጓደኛ ሊበልጥብኝ ነው? ለምን በአፍጢሙ ድፍት አይልም? በሞላ ወንድ ባይ 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 ባይ። ባሌን እንኳን አትናገሪብኝ። አይ ባል በቁሙ ገለሽው። ኧረ ይቅር ይበልሽ። ምን ብዬ ነው የምገለው? ኧረ እባክሽ ጨዋታ ነው ታምሪ። በቃ ትንሽ እንሂድ። ሀሎ የኔ ፍቅር። የሴት ድምፅ በጠዋት ምን ትሰራለች? ይሄንማ ማረጋገጥ አለብኝ። ምን ሆነሽ ነው? አረ ምንም በቃ እውነትሽን ነው። ቦርሳ መጣ